ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁ? ይህ በየሳምንቱ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በባለፈው ሳምንት በኢትዮጵያ አየር መንገድ የፍላይት ኦፕሬሽን እንቅስቃሴዎች የጎበኘን ሲሆን በዛሬው የቀጣይ ክፍሉና የመጨረሻው ፕሮግራም በሚሆነው የምስለ በረራ ጋር በተገናኘ በኢትዮጵያ አየር መንገድ የፍላይት ኦፕሬሽን ምክትል ፕሬዚዳንት ከሆኑት ከካፒቴን ዮሴፍ ኃይሉ ጋር ቆይታ ማድረግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ካፒቴን ጤና ይስጥልኝ፣ እንደምን ቆዩኝ? ቶማስ ዝግጁ ኖት? ካፕቴን እንደምናየው እንግዲህ ይሄ የምስለ በረራ እውነተኛ አውሮፕላን ይመስላል። እስኪ ጥቂት ስለዚህ ነገር ቢነግሩን። እውነተኛ አውሮፕላን ይመስላል አይደለም፣ እውነተኛ አውሮፕላን ነው። እንደዛ ነው እኛ ለተማሪዎችን የምናስተምራቸው። ድሮ ሲሙሌተር እንደ ቶይ እንደዚህ ነበር የሚታየው። አሁን እንደሱ አይደለም። እዚህ ፊት ለፊት ላይ የምታያቸው ሁሉ ኢንስትሩመንቶች ይሄ ትረስት ይባላል። እዚህ ፊት ለፊት ላይ ይሄ አውሮፕላኑ ስቲክ መሪ ነው። እነዚህ ሁሉ ከማኒፋክቸሩ ለምሳሌ ቦይንግ 787 ከቦይንግ መጥቶ የተገጠመ ነው፣ ኢሚቴሽን አይደለም። ለዚህም ነው ቅድም ስነግርህ ለምሳሌ እዚህ ጋር ብላይንድ ፎልድ አይንን ጨፍኝ እዚህ ጋር ባመጣ ሁለተኛ አውሮፕላን ውስጥ ነው ወይንስ እዚህ ነው መሆኑን እንኳን መለየት አልችልም። እና ያን ያህል ነው። እዚህ ሲሙሌተር ውስጥ ብዙ አይነት ትሬኒንጎች ነው የምንሰጠው። ይሄ ወንበር አስተማሪው እዚህ ይቀመጣል። ከዚህ ፓናል ላይ የተለያዩ ሲናሪዎች ይሰጣል። የተለያዩ ሀገሮችን እንጠቀማለን። የተለያዩ ነፋስ፣ የተለያዩ የሜዳው ኮንዲሽን፣ በበረዶ የተሸፈነ ዝናብ የሚዘንብ ውሃ ያለበት ማለቶች በዚህ ሁሉ ሁኔታ ነው መማር ያለባቸው። አሁን ክረምት እየመጣ ነው አይደለ? አውሮፓ፣ ቶሮንቶ፣ ኦስሎ፣ ስዊድን በረዶ የተሸፈነ ነው። አሁን እንደሱ አይነት ትሬኒንጎችን አሁን አጠንክረን ለፓይለቶች እንሰጣለን። ኦል ሲናሪዮስ ነው እዚህ አውሮፕላን ላይ ማኒፋክቸረሩ የሰጣቸው ትሬኒንግ ሴናሪዎች ሀፕን ሊያደርጉ የሚችሉ ከዛ ውጭ ሀፕን ሊያደርጋቸው ቦምብ ሊፈነዳ ይችላል። ነገር ግን ኢንጂን መጥፋት፣ ስሞክ፣ ጭስ መምጣት ምናምን በሙሉ እዚህ ይመጣል። ፓይለቱ እነዚህ ስዊቾች እንዳልኩ አውሮፕላኑ ላይ ያሉ ስዊቾች ናቸው። እነዚህ ቼክሊስቶች አሉ። ቅድም ቴክኒካል ኤንድ ሪሰርች የሚያወጣቸው ኪዋሬች የሚባሉ ማለት ነው። በዝዶን ዛት ኢንጂን ፋየር መጣ። ኢንጂን ፋየር ይሄ ነው የሚፈልገው። በሜሞሪ የሚሰሩ አንዳንድ እንደ ሳተላይት ብራም ነገሮች ቶሎ አክሽን መውሰድ ያለባቸው። እሱን ከሰራ በኋላ ከዛ ቼክሊስቱን ፕሮፐርሊ ተከተለ እንሄዳለን። ሁለት ነው ቼክ ኤንድ ኮስ እየተደራረክ ነው። አንተ ታነባለህ፣ እሱ ይሰራል። ወይ ደግሞ እሱ እኮ ነው የሚያነባው፣ አንተ ትሰራዋል። ምንም አይነት ስህተት እንዳይሰራ ማለት ነው። እንግዲህ ካፒቴን የኢትዮጵያ አየር መንገድ ብዙ የአውሮፕላን ሞዴሎችን ኦፕሬት ያደርጋል። ከነዚህ ሞዴል አውሮፕላኖች ምን ያህሉ በምስለ በረራ ስልጠና ይሰጥባቸዋል? አሁን ዘመን ስልጠናዎች በሙሉ በሲሙሌተር የታገዙ ናቸው። በተለይ ከኖርማል ያልሆኑ እንደ ኢመርጀንሲ ምናምን አውሮፕላኑ መደረግ የማይችሉ ነገሮች በሙሉ ሲሙሌተር ውስጥ ነው የሚሰሩ። ምክንያቱም የበረራ ደህንነት በሚመለከት እንዲህ አይነት ተቆሟል። ስለዚህ ሁሉም አውሮፕላኖቻችን በሙሉ ሲሙሌተር አላቸው። እንዳልኩ Q400፣ 737፣ 767፣ 787፣ 777፣ ኤርባስ እንደው Q400 ዲማንዱ በጣም ስለሆነ ሁለት አለ። 737 ሁለት አለን አጥሞመት እንደው ሶስተኛ አዘናል። አሁን በቅርቡ ደግሞ የሚመጣ እና ሁሉም ትሬኒንጎች ሲሙሌተር ውስጥ ነው የሚያልቁት። ካፒቴን የምስለ በረራ ስልጠናዎችን ከኢትዮጵያ አየር መንገድ እጩ ሰልጣኞች ባሻገር የምትሰጧቸው ሌሎች አካላት ካሉ እሱን ቢያወያዩ። እንደውም አስተማሪ የኛን ደግሞ የሚጠቀሙ ከሆነ ድራይ ሊዝ፣ ዌት ሊዝ የሚባል የኛ አውሮፕላን እኛን አስተማሪ የሚጠቀሙ ደግሞ ዋጋው ከፍ ይላል። ሲሙሌተር ብቻ የሚጠቀሙ ከሆነ እና ለብዙ ለፋሪስት አካባቢ መካከለኛው ምስራቅ አፍሪካ ውስጥ በጣም ብዙ
አሁን ደግሞ ኢኩዊቲ የትብብር አየር መንገዶች አሉን አይደለኛ በሙሉ እዚህ ነው የሚጠቀሙት። ጥሩ እንግዲህ ካፕቴን፣ አንድ ሰልጣኝ እዚህ ምስለ በረራ ውስጥ ሰልጥኖ ከወጣ በኋላ ምን አይነት እውቀትና ክህሎቶችን ይይዛል ተብሎ ይታሰባል? እዚህ ሲሙሌተር ውስጥ ሰልጥኖ ከወጣ አውሮፕላኑ ላይ ሊያጋጥሙ የሚችሉ ችግሮችን በሙሉ ሃንድል ማድረግ መፍታት ይችላል። ሃንድል ማድረግ ይችላል። እንደው ለወደፊት የምስለ በረራ ስልጠናውን ከዚህ በላቀ ለማሳደግ ያቀዳችሁት ነገር ካለ ይገልጹልን። ምስለ በረራውን ብዙ ለማስፋፋት እቅድ አለ። እኛ በአጠቃላይ ሲሙሌተርን በተመለከተ ጥያቄ የለውም። ድርጅቱም እያደገ እየሰፋ ስለሚሄድ በዚህ ባለው ሁኔታ ሊቀጥል አይችልም። አሁን ለጊዜው 777X ይመጣል። አሁን የሱ ሲሙሌተርም ይኖራል። 777 ማክስ አሁን ፌብሩዋሪ ወይም ጥቅምት የካቲት ወይም መጋቢት አካባቢ ይመጣል እና ብዙ ምስለ በረራዎች ኦፍ ኮርስ ብዙ መገዛቱ አይቀርም። እኛ ግን ከዛም በተጨማሪ ትልቅ የአቪዬሽን ትሬኒንግ ሴንተር የመሆን ህልም አለ። አሁን ትሬኒንጉ በዚህ በሲሙሌተሩ ብቻ ሳይሆን በቴዎሬቲክ አስተማሪዎችን ማብቃት። አሁን ትሬኒንግ ሲስተሞች በጣም የተቀየሩ ናቸው። ሞደርን ትሬኒንግ ሲስተም፣ ዘመናዊ ትሬኒንግ ሲስተሞች ብዙ እየመጡ ናቸው እና እነዛን በዛ አስተማሪዎቻችንን አሰልጥነን ትልቅ የትሬኒንግ ሴንተር የመሆን ህልም አለን። በአፍሪካ ሀገር ውስጥ በተለያዩ ከስተመሮች ይኖሩናል። ፓይለቶቻችንም በደንብ ብቁ ለአዲሱ ቴክኖሎጂ ብቁ የሚሆኑበትን ሁኔታ እናመቻቻለን። ህልማችን ይሄ ነው። እሺ ቶማስ፣ መሞከር ትፈልጋለህ? ና እስቲ። እሺ፣ አመሰግናለሁ። ካፕቴን ዮሴፍ ኃይሉ በኢትዮጵያ አየር መንገድ የኢትዮጵያ አየር መንገድ የበረራ ኦፕሬሽን ምክትል ፕሬዚዳንት፣ ስለሰጡን ሰፊና ጥሩ ቆይታ እጅግ አድርጌ አመሰግናለሁ። እኔም እድሉን ስላገኘው በጣም አመሰግናለሁ። ውድ ተመልካቾቻችን ስለተከታተላችሁን እጅግ አድርገን እናመሰግናለን። እንደተለመደው ለአስተያየት ጥቆማችሁ በኢሜል አድራሻችን corporatecommunication@ethiopianairlines.com አሊያም በማህበራዊ ትስስር ገጽ ወይም በስልክ ቁጥራችን 011 517 4913 ወይም 011 517 8165 ላይ ይደውሉልን። አብሬያችሁ የቆየሁት ቶማስ ገብረ ጨርቆስ። ጤና ይስጥልኝ።